ይቺ ሴት ሉቃስ ሲገልጣት እንዴት ነው ያለው? ዮሴፍ ለሚባል ሰው ከአሮን ወገን ለሆነ ዮሴፍ ለሚባል ሰው ወደ ታጨች ደግሞ ድንግል ወደ ሆነች ደግሞ ማርያም ወደምትባል ሴት መጥቶ ደስ ይበልሽ የሚል እውነትን አካፈላት። የእግዚአብሔር ፈቃድ በሷ ላይ እንደሆነ ነገራት ማለት ነው። የእግዚአብሔር መለኮታዊ ሐሳብ ከማርያም ጋር እንደሆነ ነገራት። እግዚአብሔር ራሱ ለመለኮታዊው ዓላማ እንደሚፈልጋት ለመለኮታዊ አጀንዳ እንደሚፈልጋት ነገራት ማለት ነው። ዓላማ ያላት ሴት ነች። አጀንዳ ያላት ሐሳብ ያላት ሴት ነች እቺ ሴት። እና ቀድሞ ሉቃስ የሷን ፕሮግራም ነው የነገረን። ፕሮግራም ድናት ማርያም እንዲሁ ዝም ብላ አይነት ሰው ሳትሆን ዓላማ አላት፣ ፕሮግራም አላት፣ እቅድ አላት። አቺቭ ማድረግ የምትፈልገው የህይወት ዓላማ አላት። ማግኘት የምትፈልገው የህይወት ህልም አላት። ቃል የገባችለት ፐርሰናል መኖር የምትፈልገው ህይወት አላት። አቺቭ ማድረግ የምትፈልገው ጎል አላት። ወደዚህ ሴት ነው መልአኩ መጥቶ እውነት ነው ዮሴፍ ይፈልጋታል፣ ፕሮግራም አላት። ህይወቷን እሷ ራሷ ትፈልገዋለች። ሰክሲድ ማድረግ የምትፈልገው ጎል አላት። ነገር ግን መልአኩ መጥቶ እግዚአብሔር ይፈልግሻል ደግሞ አለ። ይቺ ሴት መንገዷ የቀናላት ይመስላል። ከዚህ በኋላ እረፍት አርፋለሁኝ፣ ሰላም ይሆንልኛል። አንድ እስራኤላዊት ድንግል የምትፈልገውን ስኬታማ ህይወት እኔ ራሴ መንገዱን ጀምር ያለሁኝ አለች ይመስላል። እና የመንገዱ ደግሞ ጫፍ የደረሰች ነው የሚመስለው። ምናልባት 9ኛ ወር 10ኛ ወር 11ኛ ወር ኦልሞስት 1 ወር ወይም 2 ወር ሊሆን ይችላል የቀራት ለሃኒሙኗ። ኦልሞስት በጣም ብዙ ሩጫዎች፣ ብዙ ትግሎች፣ ብዙ የኃላፊነት ጥያቄዎች በዚህ ሴት ህይወት ውስጥ ከፍና ዝቅ እያሉ ነው ያሉት። ይህንን መንገድ እየሄደች ያለች ሴት ነች። እግዚአብሔር ደግሞ መጣና ኖ እኔ እፈልግሻለሁኝ አለ። ማርያም ሆይ ታስፈልጊኛለሽ። የህይወት ዓላማዋን፣ የህይወት መንገዷን፣ የህይወት ሩጫዋን በጀመረችው ማርያም ህይወት ውስጥ እግዚአብሔር የራሱን ዓላማ ይዞ ብቅ አለ። ኦልሞስት የሷን ሩጫ የሚያስቆም ጥሪ ነው። የሷን ሩጫ የሚያስቆም ጥሪ ነው። ዋጋ የሚያስከፍል ጥሪ ነው። እስካሁን የገነባችሁን የሷን ሩጫ የሚያፈርስ ጥሪ ነው የመጣው። ኖ ኦፌንስ የሚያደርግ ጥሪ ነው የመጣው። በዘሯ በአንዱም ሰው ህይወት ውስጥ ሲሆን ሰምታ የማታውቀው ጥሪ ነው የመጣው። ሺዝ ኖት ፕሪስት። እሷ ፕሪስት አይደለችም። የቤተ መቅደስ አካባቢ ሰው አይደለችም። እንዲሁ ዝም ነጠላ እስራኤላዊ ነች። ለዚች ሴት ነው እግዚአብሔር ፈቃድ አለኝ እኔ ደግሞ ብሎ የመጣው። ህይወታችን ለእግዚአብሔር ፈቃድ መልቀቅ ይሆንልኝ። ማርያም እስኪ እንዴ ጉዳይ እኮ ከህይወቴ ጋር አይሄድም አላለችም። ረድ ገና በጣም ብላቴና የ17 ዓመት ልጅ እኮ እኔ ስለ ዮሴፍ አልሰማም እንዴ አላለችም። ዮሴፍ የሚባል ሰው የኔ እጮኛ እንደሆነ ከሱ ጋር በቅርብ እንዳላት ታውቅም እንዴ አላለችም። እሱን ጥየዋለሁኝ ቃል ይሁንልኝ አለች። አሜን ይሁንላችሁ። ለእግዚአብሔር ፈቃድ መለቀቅ ቅዱሳን የእግዚአብሔርን ፈቃድ ያለምንም ቅድመ ሁኔታ መቀበል ይጠይቃል። መጽሐፍ ቅዱሳችንን የሉቃስ ወንጌል ምዕራፍ 1 ላይ የሉቃስ ወንጌል ምዕራፍ 1 ከቁጥር 26 ጀምሮ ምዕራፍ 1 ከቁጥር 26 ጀምሮ እንደ ልማዳችን ለጌታ ቃል ክብር ቆመን ነው የምናነበው። ሁለቱን ቀንሳቸውና ከቁጥር 26 ጀምሮ አነባዋለሁኝ። እናንተ ተከተሉኝ ቅዱሳን። በ6ኛው ወር መልአኩ ገብርኤል ናዝሬት ወደምትባል ወደ ገሊላ ከተማ ከዳዊት ወገን ለሆነው ዮሴፍ ለሚባል ሰው ወደ ታጨች ወደ አንዲት ድንግል ከእግዚአብሔር ዘንድ ተላከ። የድንግሊቱም ስም ማርያም ነበረ። መልአኩም ወደ እርሷ ገብቶ ደስ ይበልሽ፣ ጸጋ የሞላብሽ ሆይ ጌታ ካንቺ ጋር ነው፣ አንቺ ከሴቶች መካከል የተባረክሽ ነሽ አላት። እርሷን ባየችው ጊዜ ከንግግሩ በጣም ደነገጠች እና ይህ እንዴት ያለ ሰላምታ ነው ብላ አሰበች። መልአኩም እንዲህ አላት፣ ማርያም ሆይ በእግዚአብሔር ፊት ጸጋን አግኝተሻልና አትፍሪ። እነሆም ትጸንሻለሽ፣ ወንድ ልጅም ትወልጃለሽ፣ ስሙንም ኢየሱስ ትይዋለሽ። እርሱም ታላቅ ይሆናል፣ የልዑልም ልጅ ይባላል። ጌታ አምላክም የአባቱን የዳዊትን ዙፋን ይሰጠዋል፣ በያዕቆብም ቤት ላይ ለዘላለም ይነግሣል፣ ለመንግሥቱም መጨረሻ የለውም። ማርያምም መልአኩን ወንድ ስለማላውቅ ይህ እንዴት ሊሆን ይችላል አለችው። መልአኩም መልሶ እንዲህ አላት፣
መንፈስ ቅዱስ ባንቺ ላይ ይመጣል፣ የልዑልም ኃይል ይጸልልልሻል። ስለዚህም ደግሞ ካንቺ የሚወለደው ቅዱስ የእግዚአብሔር ልጅ ይባላል። እነሆም ዘመድሽ ኤልሳቤጥ እርሷ ደግሞ በእርጅና ወንድ ልጅ ጸንሳለች። ለእርሷም መካን ትባል ለነበረችው የ6ኛ ወር ነው፣ ለእግዚአብሔርም የሚሳነው ነገር የለምና። ማርያምም እነሆኝ የጌታ ባሪያ፣ እንደ ቃል ይሆንልኝ አለች። መልአኩም ከእርሷ ሄደ። ማርያምም በዛ ወራት ተነስታ ወደ ተራራማው አገር ወደ ይሁዳ ከተማ ፈጥና ወጣች። ወደ ዘካርያስም ቤት ገብታ ኤልሳቤጥን ሳመቻት። ኤልሳቤጥም የማርያምን ሰላምታ በሰማች ጊዜ ጽንሱ በማኅፀኗ ውስጥ ዘለለ። በኤልሳቤጥም መንፈስ ቅዱስ ሞላባት እያለ ይቀጥላል። እግዚአብሔር ያክብራችሁ። ቁጭ በሉ። እግዚአብሔር ይመስገን። ጌታ መልካም አምላክ ነው። ሕይወታችሁን ለእግዚአብሔር ፈቃድ ልቀቁለት በሚል ሐሳብ ነው ዛሬ አጭር ሐሳብ የምንካፈለው። እግዚአብሔር ይመስገን። ከኔ ጋር ናችሁ? ፈቃዳችሁን ወይም ደግሞ ሕይወታችሁን ለእግዚአብሔር ፈቃድ ልቀቁለት በሚል መሰረታዊ ሐሳብ ነው እዚሁ ክፍል ከቁጥር የመጨረሻው ሐሳብ ላይ በመነሳት ይህን ሐሳብ እናያለን ማለት ነው። እግዚአብሔር ይመስገን። ይህ ሐሳብ እንግዲህ ከቁጥር 1 ጀምሮ እንግዲህ በተቻለ መጠን ሉቃስ ስለነ ዘካርያስና ስለነ ኤልሳቤጥ አብራርቷል። ከዛ የሚቀጥለው ደግሞ ኢየሱስ ክርስቶስ እንዴት እንደተወለደ ለተደራሲያኑ ማለት ነው የኢየሱስ ክርስቶስ መምጣት ምን እንደሚመስል ለማሳየት በዝርዝር እንግዲህ የማርያምን የክርስቶስ ኢየሱስ እናት ስለመሆኗ መሰረታዊ ሐሳብ ያካፍለናል ማለት ነው። ከቁጥር 1 ላይ ከቁጥር 26 ላይ እንደዚህ የሚል ሐሳብ አለን። በስድስተኛው ወር ማለት እንግዲህ በስድስተኛው ወር ማለት ዘካርያስ በተጸነሰበት ምንድነው በተጸነሰበት ማለት ነው። ዘካርያስ በተጸነሰበት በስድስተኛው ወር ማለት ነው። እንግዲህ ኤልሳቤጥ ጸንሳ 6 ወራት ታሳልፋለች ማለት ነው። 6 ወር ካሳለፈች በኋላ ያ ራሱ መልአክ ማለት ነው ራሱ መልአክ ወደ ማርያም መጣና ለማርያም በጣም የከበረ እውነት አካፈላት። ይሄ ነገር ኦልሞስት በቀደሙ ሴታፕ ካልሆነልህ ከዚህ በፊት በትክክል ወደ ምንድነው ወደ ዘካርያስ መጥቶ መልእክት ለዘካርያስ አካፍሎታል። ለዘካርያስ በትክክል ወንድ ልጅ እንደሚወልድ ማለት ነው። ወንድ ልጅ እንደሚወለድለት የምስራች ነግሮታል። ይሄ ምስራች እንግዲህ እነ ዘካርያስ ቤት ከገባ በኋላ ማለት ነው። እነ ዘካርያስ ቤት ከገባ እነ ዘካርያስን ይሄ ምስራች ካገኛቸው በኋላ ያ መልአክ ነው ወደ ማርያም መጥቶ ማርያምን እንደዚህ ብሎ በዚህ ምስራች የሚነግራት ማለት ነው። ይሄንን የምስራች ለማርያም እንደዚህ በሚል መንፈስ ነው የሚያበስራት። ደስ ይበልሽ ጸጋ የሞላብሽ ሆይ እግዚአብሔር ከሷ ጋር እንደሆነ ይነግራታል። ዴን በጣም የተለያዩ መልእክቶችን ቁጥር 26 ላይ በስድስተኛው ወር መልአኩ ገብርኤል ናዝሬት ወደምትባል ወደ ገሊላ ከተማ መጥቶ ከዳዊት ወገን ለሆነው ዮሴፍ ለሚባል ሰው ወደ ታጨች ወደ አንዲት ድንግል ስሟ ማርያም ወደምትባል ሴት መጣና ይህንን እውነት በጣም ትኩረት ሰጣችሁ እንድትሰሙኝ ይፈልጋለሁኝ። እንግዲህ ይህች ሴት እንዲሁ ዝም ብላ ሴት አይደለችም። ይህች ሴት ሉቃስ ሲገልጣት እንዴት ነው ያለው? ዮሴፍ ለሚባል ሰው ከአሮን ወገን ለሆነ ዮሴፍ ለሚባል ሰው ወደ ታጨች ደግሞ ድንግል ወደ ሆነች ደግሞ ማርያም ወደምትባል ሴት መጥቶ ደስ ይበልሽ የሚል እውነትን አካፈላት እና የእግዚአብሔር ፈቃድ በሷ ላይ እንደሆነ ነገራት ማለት ነው። የእግዚአብሔር መለኮታዊ ሐሳብ
ከማርያም ጋር እንደሆነ ነገራት። እግዚአብሔር ራሱ ለመለኮታዊው ዓላማ እንደሚፈልጋት ለመለኮታዊ አጀንዳ እንደሚፈልጋት ነገራት ማለት ነው። ነገር ግን እንዲሁ ባዶ የነበረችን ሴት አይደለም እግዚአብሔር ለመለኮታዊ ዓላማ ይፈልግሻል ያላት። መልአኩ መጥቶ ለማርያም ሲናገር ማርያም ነፃ ሰው አልነበረችም። እንዲሁ የመጣውን ለመቀበል የተዘጋጀ ሌላ የህይወት ምንድነው ፍላጎት የሌላት ሴት አልነበረችም። ሌላ የህይወት ጥያቄ ነበራት። የጀመረችው የህይወት የቤት ስራ የሌላት ሴት አልነበረችም ማርያም። ቢኮዝ ቀድሞ ሉቃስ ነግሮናል ዮሴፍ ለሚባል ሰው የታጨች ደግሞ ፐርሰናሊቲዋ ደግሞ ድንግል የሆነች ማለት ነው። ህይወቷን ጠብቃ ለሚቀጥለው ህይወት እያዘጋጀች አለች ማለት ነው። ህይወቷን የጠበቀች ከዚህ በፊት ዋጋ የተከፈለበት ህይወት የያዘች ሴት ነች። ሰክሲድ ማድረግ የምትፈልገው ጎል አላት፣ ዓላማ ያላት ሴት ነች። አጀንዳ ያላት፣ ሐሳብ ያላት ሴት ነች እቺ ሴት። እና ቀድሞ ሉቃስ የሷን ፕሮግራም ነው የነገረን። ፕሮግራም ድናት ማርያም እንዲሁ ዝም ብላ አይነት ሰው ሳትሆን ዓላማ አላት፣ ፕሮግራም አላት፣ እቅድ አላት። አቺቭ ማድረግ የምትፈልገው የህይወት ዓላማ አላት። ማግኘት የምትፈልገው የህይወት ህልም አላት። ቃል የገባችለት ፐርሰናል መኖር የምትፈልገው ህይወት አላት። አቺቭ ማድረግ የምትፈልገው ጎል አላት። ወደዚህ ሴት ነው መልአኩ መጥቶ እውነት ነው ዮሴፍ ይፈልጋታል፣ ፕሮግራም አላት፣ ህይወቷን እሷ ራሷ ትፈልገዋለች። ሰክሲድ ማድረግ የምትፈልገው ጎል አላት። ነገር ግን መልአኩ መጥቶ እግዚአብሔር ይፈልግሻል ደግሞ አላት። አጠገባችሁ ላለ ሰው ባካችሁ እንደዚህ ብላችሁ ንገሩት፣ እግዚአብሔር ይፈልግሃል። በደንብ ንገሩት፣ እግዚአብሔር ይፈልግሃል በሉት። እግዚአብሔር ይፈልግሃል። አሜን ናችሁ? እግዚአብሔር ይፈልገናል። ሃሌሉያ። እግዚአብሔር የሚፈልገው ደግሞ ማንም የማይፈልገውን አይነት ማንነታችንን አይደለም። ማርያም የምትፈልግበት ጊዜ ነበር ይሄ ጊዜ። እሷ ራሷ የምትፈልገው ጊዜ ነው ይሄ ጊዜዋ። በጣም ውድ ጊዜዋ ነው ይሄ ጊዜ። እዚህ ምንድነው ዓላማ ውስጥ ለመድረስ ረጅም የቅድስና ዋጋ ከፍላለች። እግዚአብሔርን የመከተል ዋጋ ከፍላለች። ስኬታማ ህይወት ከፊት ለፊቷ እየታያት ነው። ብሩህ ኑሮ ይታያታል። ከዮሴፍ ጋር የተሻለ ኑሮ መኖር ትፈልጋለች። ቢኮዝ ከዚህ በፊት የነበረው የሷ ህይወት፣ የቤተሰቦቿ ህይወት፣ የነያቄም ህይወት ብዙ ደስ የሚያሰኝ አይደለም። ደስተኛ አይደለችም። ቢኮዝ ማርያም ማለት አይ ቲንክ ከዚህ በፊት ነግሬያቸዋለሁ። ማርያም ማለት መራራ ህይወት ያላት ማለት ነው። ኑሃሚን አትበሉኝ፣ ምስጋና ሳይሆን ተድላ ያለበት ሳይሆን ማራ በሉኝ አለች። መራራ ህይወት ያለው ማለት ነው። የመረረው ማለት ነው። የቆመጠጠ ህይወት ያለው ማለት ነው። ማርያም ማለትም መራራነት ማለት ነው። ምናልባትም ከባቢሎን ከመጡ በኋላ እስራኤላውያን ደስ የሚያሰኝ ህይወት አልኖሩም። የተሳካለት ህይወት አልኖሩም። የተከናወነለት ህይወት አልኖሩም። የነያቄምም ህይወት ከዚህ የተለየ አልነበረም። ደስ የሚያሰኝ አይነት ህይወት አልነበራቸው። እነያቄም ቤት እነ ማርያም እንደዚህ ይሄ ነገር እንዲታወስ ይመስላል እንደዚህ አይነት ስም የሰጧት ማርያም ለምትባል ማለት ምናልባትም ምንድነው ጠባሳ ያላት ሴት
በህይወታችን ማድረግ የምትፈልገው አሁን ግን ስትራግል ያደረገች ያለችው ህይወትን የተሸከመች ሴት ማለትም ሊሆን ይችላል። ነገር ግን ይቺ ሴት መንገዷ እየቀናላት ይመስላል። ከዚህ በኋላ እረፍት አርፋለሁኝ፣ ሰላም ይሆንልኛል። አንድ እስራኤላዊት ምንድነው ድንግል የምትፈልገውን ስኬታማ ህይወት እኔ ራሴ መንገዱን ጀምር ያለሁኝ አለች ይመስላል። እና የመንገዱ ደግሞ ጫፍ የደረሰች ነው የሚመስለው። ምናልባት 9ኛ ወር 10ኛ ወር 11ኛ ወር ኦልሞስት 1 ወር ወይም 2 ወር ሊሆን ይችላል የቀራት ለሃኒሙኗ። ኦልሞስት በጣም ብዙ ሩጫዎች፣ ብዙ ትግሎች፣ ብዙ የኃላፊነት ጥያቄዎች በዚህ ሴት ህይወት ውስጥ ከፍና ዝቅ እያሉ ነው ያሉት እና ይህንን መንገድ እየሄደች ያለች ሴት ነች ማርያም። እግዚአብሔር ደግሞ መጣና ኖ እኔ እፈልግሻለሁኝ አላት። ማርያም ሆይ ታስፈልጊኛለሽ። እውነት ነው፣ አንቺን ዮሴፍም ይፈልግሻል፣ አንቺም ትፈልጊዋለሽ። ወጣትነትሽ ይፈልግሻል። ማሳካት የምትፈልጊው ህይወት አለ፣ አቺቭ ማድረግ የምትፈልጊው ህይወት አለ። እግዚአብሔር ደግሞ መጣና እኔ ባንቺ ውስጥ አቺቭ የማደርገው ህይወት አለ። እውነት ነው፣ ማርያም በጣም ትልቅ ህልም አላት። ትልቁን ጎል ይዛ ነው እየተጓዘች ያለችው። በህይወቷ አቺቭ ማድረግ የምትፈልገውን የህይወት የትዳር ስኬት ኦልሬዲ መንገዱን ጀምራው ነው ያለችው። እቺ ሴት እየተጓዘች ነው ያለችው እና ይሄን ደግሞ ሁሉም እስራኤላዊ ያውቃል። ኦን ዘ ዌይ ላይ ነች ማርያም እያለ ነው። መንገዱ ላይ ነች፣ የስኬቱ መንገድ ላይ ነች ያለችው። ለዮሴፍ ታጭታለች። ነገ ሰርግ ይሆንላቸዋል፣ ልጆች ይመጣሉ። የተከበረች አይሁዳዊ ሴት ትሆናለች፣ የተከበረች መቤት ትሆናለች። እና ማርያምም የሚታያት ይሄ ሪልም ነው፣ ይሄ እውነት ነው የሚታያት። የተከበረ ሴት ሆናለሁኝ፣ በቃ ማራ የሚለውን ስሜን እፈቀዋለሁኝ፣ ኦን ዘ ዌይ ላይ ነው ያለሁትኝ እያለች ነው ያለችው። እግዚአብሔር ደግሞ እኔም ባንቺ ህይወት ውስጥ ህልም አለኝ ብሎ መጣ። አሜን ናችሁ? እኔም ባንቺ ህይወት ውስጥ ዓላማ አለኝ። ዓላማ ባላት ማርያም ህይወት ውስጥ ማለት ነው። የህይወት ዓላማዋን፣ የህይወት መንገዷን፣ የህይወት ሩጫዋን በጀመረችው ማርያም ህይወት ውስጥ እግዚአብሔር የራሱን ዓላማ ይዞ ብቅ አለ። ሁለት ዓላማ ፊት ለፊት ተገጣጥሟል። ሁለት አጀንዳ፣ ሁለት ፕሮግራም። አንደኛው ከአንደኛው ጋር ምናልባትም የሚጣረዝ የሚመስል ማለት ነው። እሷ ነው ቀድማ ለዮሴፍ ምላሽ ሰጣለች። አብረን እንኖራለን፣ ዮሴፍ አገባሃለሁኝ፣ ልጆችን እንወልዳለን፣ አብረን እናድጋለን፣ መልካም ይሆንልናል፣ እንደ ስሜ አይሆንብንም፣ ጥሩ እስራኤላዊ እንሆናለን፣ ጥሩ አባት ጥሩ እናት እንሆናለን፣ የህይወት መንገዳችንን ቀና ደፋ ብለን እናሳካዋለን፣ ሰራተኞች መሆን መቻል አለብን። አይ ፕሮሚስ ዩ ብላለች። ኪዳን ገብቼልሃለሁኝ ብለዋለች። እዚህ ረሃብ ውስጥ ነች ያለችው ማርያም። እዚህ ትጋት ውስጥ ነች ያለችው ማርያም። እዚህ ሩጫ ውስጥ ነች ያለችው። ጌታ ደግሞ የማርያምን ቤት ያንኳኳ መጣ። እኔም ዓላማ አለኝ እያለ መጣ። እኔም ፕሮግራም አለኝ፣ እኔም አጀንዳ አለኝ። ነገርማችሁ ነገር ሁለቱም ፕሮግራሞች አንደኛውን እንዲውጥ ተደርጎ ነው የመጣው። እውነት ነው። ኦልሞስት የዚች ሴት ህይወት፣ ይቺ ሴት የሚገርማችሁ ነገር ግን የ17 ዓመት ሴት ነች። የ17 ዓመት ልጅ ነች። ብዙዎቻችን የምታክል ሴት አይደለም፣ የ17 ዓመት ልጅ ነች ማርያም። ይሄኛው መልእክት ሲመጣላት ማለት ነው። ኦልሞስት እስራኤላውያን ታውቃላችሁ የሚታጩት ከ12 ዓመታቸው ጀምሮ ነው። ከዚህ ጀምሮ 13ም 14ም 15ም 16ም 17ም የሆነ ይሄዳል ማለት ነው። እና የሚያጓጓ ይቺ ሴት የሚያጓጓ ህይወት የያዘች ሴት ነች። እና የሚገርማችሁ ነገር አሁን እዚህ 26 ላይ የመጣው እውነት ኦልሞስት የእሷን ሩጫ የሚያስቆም ጥሪ ነው። የእሷን ሩጫ የሚያስቆም ጥሪ ነው። ዋጋ የሚያስከፍል ጥሪ ነው። እስካሁን የገነባችሁን የእሷን ሩጫ የሚያፈርስ ጥሪ ነው የመጣው።
ኖ ኦፌንስ የሚያደርግ ጥሪ ነው የመጣው። በዘሯ በአንዱም ሰው ህይወት ውስጥ ሲሆን ሰምታ የማታውቀው ጥሪ ነው የመጣው። she's not priest። እሷ ፕሪስት አይደለችም። የቤተ መቅደስ አካባቢ ሰው አይደለችም። እንዲሁ ነጠላ እስራኤላዊ ነች። ለዚች ሴት ነው እግዚአብሔር ፈቃድ አለኝ እኔ ደግሞ ብሎ የመጣው። ህይወታችን ለእግዚአብሔር ፈቃድ መልቀቅ ይሆንልን። አረ አሜን። እስኪ እለቅልሃለሁ በሉት። የኔን ትቼ እለቅልሃለሁ። የእውነት ይህንን እውነት ምንድነው ኮንፌስ አድርጋችሁ ከሄዳችሁ በእውነት እኔ ተሳክቶልኛል። የእውነት የኔን ትቼ ላንተ እለቅልሃለሁ። አሜን ናችሁ ሆይ? ከኔ ጋር ናችሁ? የኔን ትቼ መልአኩ እያለ የወጣው ለታጨች ለዚህ ሰው ለታጨች ህይወት ልትጀምር አንድ ብላ ኦልሞስት መንገዱን ለጀመረች ላስነገረች ሰርግ እየተሰረገላት ላለች ኦልሞስት የጓጓች ላለች ሴት ነው ያንቺን ተይው የሚል አዋጅ የመጣው። ማርያም ያንቺን ተይው፣ ያንቺን የሚያስጥል ማለት አዋጅ የመጣው በቃ ጀስት ምንድነው አከብርሻለሁ የሚል አይደለም። በሰርግሽ ቀን እኔ ክብሬን እገልጣለሁ የሚል አይደለም። በልጆች ባርክሻለሁ የሚል አይደለም። ተአምራት እንደ አንድ እስራኤላዊ በወይን በበለስ በማርና በወተት አጠግብሻለሁ በብዙ ከብቶች ትፍነሸነሻለሽ የሚል አይደለም። የመጣው የእግዚአብሔር ፈቃድ ያንቺን ተይው የሚል ነው። የሚያስቆጣ ነው። በነገራችን ላይ የሚያስቆጣ ነው። ቆም ብሎ ማሰብ ይጠይቃል። እሱን ራሱን መውደድ ይጠይቃል። እግዚአብሔር ይመስገን። አረ አሜን። ጊዜው ደግሞ ቢገርማችሁ ነገር ትንቢት የሚሰማበት ጊዜ አልነበረም። እስራኤል በድንዛዜ ውስጥ የወደቀችበት ጊዜ ነው። ሰው መልአክ አይቶ ራእይ አይቶ ትንቢት ሰምቶ ምንድነው ካወቀ 450 ዓመታት አልፈዋል። 4 እና 5 6 7 አንዳንዴም 8 ያደርጉታል። ከዛ ትውልድ በፊት ነው የዚች ሴት ማያቶች መልእክት ምናምን ሰምቶ የሚያውቁት። መልእክት ተሰምቶ አይታወቅም። ትንቢት ተሰምቶ መገለጥ ተሰምቶ አይታወቅም። ወደዚች 17 ዓመት ወደ ሆነች በጣም ትንሽ ልጅ ግን መልእክት መጣ። እኔ በኢየሱስ ክርስቶስ ስም እንደዚህ ብሎ አርካችሁ እግዚአብሔር ለትልቅ ነገር ይመናችሁ። አረ አሜን። ልጄማ አታሳፍረኝም ብሎ ወደ እናንተ ይምጣ። አረ አሜን። ልጄ አያሳፍረኝም ብሎ ይምጣ። አረ ሃሌሉያ። በኢየሱስ ስም እኔ በዚህ መንፈስ ባርካችኋለሁ። አረ አሜን። አረ አሜን። በእውነት ቁም ነገር ይዞ ጌታ እናንተ ጋር ይምጣ። አጠገባችሁ ያለውን ሰው ንገሩልኝ፣ ቁም ነገር ይዞ ጌታ አንተ ጋር ይምጣ በሉት። በእውነት ጊዜው የድንዛዜ ቢሆንም እንኳን፣ ጊዜው የወሬ ቢሆን፣ ጊዜው የሐሜት ቢሆንም እንኳን፣ ጊዜው በቃ ስጋዊ ጥበብ የሞላበት ቢሆንም እንኳን አንተ ጋር ግን በሉት፣ አንቺ ጋር ግን ጌታ ቁም ነገር ይዞ ይምጣ። አረ አሜን። በኢየሱስ ስም እኔ እንደዚህ ባርካችኋለሁኝ። በኢየሱስ ስም እኔ እንደዚህ ባርካችኋለሁኝ። እኔ በኢየሱስ ስም እንደዚህ ባርካችኋለሁኝ። አዳም ጋር መጣና ያንቺን የሚያስጥል ዓላማ አለኝ አለ ጌታ። ያንቺን የሚያስተው ያንቺን ሆልድ የሚያደርግ ምናልባት ከአንቺ ህይወት ጋራ የማይጣጣም ከትንሽነትሽ ጋራ የማይጣጣም አንቺ እየተዘጋጀሽ ካለ ዝግጅት ጋራ የማይጣጣም አንቺ ሰሞኑን ምንድነው ኮቨናንት አንቺ ቃል ኪዳን ከሰጠሽው እውነት ጋራ ከሚጠብቅሽ በጣም ዊሽ ከምታደርጊው ሆኖአል ብለሽ ከምታስቢው ትዳር ጋር የማይጣጣም እኔ ግን ዓላማ አለኝ አለ ጌታ። በኢየሱስ ስም የእናንተን ትታችሁ የጌታን አንስታችሁ መሄድ ይሆንላችሁ። እኔ እንደዚህ ባረካችኋለሁ ቅዱሳን። በኢየሱስ ስም የእናንተን ጥላችሁ የጌታን አንስታችሁ አረ አሜን።
የጌታን ያለ ምንም መሸማቀቅ ኧረ ሃሌሉያ የኔን ጥያለሁ ኧረ አሜን የጌታን ግን አንስቼ ነው የሚሄደው ብላችሁ ኧረ አሜን በኢየሱስም የጌታን ማንሳት ይሁንላችሁ ኧረ አሜን ይሁንልን ኧረ አሜን ብዙዎቻችን እኮ የሚገርማችሁ ከእግዚአብሔር እውነት ጋር እንደዚህ የሆነን የተላለፍ ነው እውነቴን እኮ ነው ነገራችሁ የእኛን መጣል አቅቶን እኮ ነው አይደል ቅዱሳን እመኑኝ የኛን ጥለን የጌታን ካላነሳን በስተቀር የኛንም መጣላችን አይቀርም የቀን ጉዳይ ነው እንጂ ዛሬ አነሳ ነው ቢመስልንም እንኳን ዛሬ ያዳን ነው ቢመስልንም እንኳን ማርያም ትዳሯን ያዳነችው የሷን ጥላ የጌታን በማንሳት በኩል ነው እኔና እናንተ ግን ብዙ ጊዜ የጌታን ጥለን የኛን አንጠልጥለን ለመሄድ ስለምንታገል ስለምንጓጓ ይገርማችሁ ነገር መጽሐፍ ሲናገር እግዚአብሔር ያከበሩትን ነው የሚያከብረው ነው የሚለው አሜን ናችሁ እግዚአብሔር ያከበሩትን ያከብራል ስሙኝ ቁም ነገር ቅዱሳን በጊዜ ልንገራችሁ አንድ እውነት ልንገራችሁ እግዚአብሔር ያከበሩትን ብቻ ነው የሚያከብረው የተከተሉትን ብቻ ነው እግዚአብሔር የሚያከብረው ኧረ አሜን በዋዛ ፈዛዛ ኦልሞስት በመከተልም ባለመከተልም መካከል ያሉትን ለነዚህ ሰዎች እግዚአብሔር ስፍራ የለው እግዚአብሔር ስፍራ ለሚሰጡት ሰዎች ነው ስፍራ ያለው ወደ ማርያም እንመለስና የሚገርማችሁ ነገር ማርያም ይህንን ጀስት በቃ በጣም አሜዚንግ የሆነ ነገር ሰማች ማለት በጣም አስደናቂ የሆነ ነገር ሰማች ማርያም እንደዚህ አለች የእውነት ነው ይታወቃል መልአኩም ያወቀ ነው የመጣው እግዚአብሔርም ያወቀ ነው የመጣው ዮሴፍ ታጭታለች እንደነገርኳችሁ ምናልባት ሳምንት ሊሆን ይችላል ሊቀረው የእጮኝነት ሂደቱ ምናልባት 1 አመት ነው በጣም 1 አመት ይቆያል እና እጮኝነቱ ልክ እንደ አሁኑ እንደኔና እንደናንተ በድብቅ የሚደረግ አይደለም ኦሬዲ ትዳር ነው የእስራኤላውያን እጮኝነት ኦሬዲ ትዳር ነው because በአባት በኩል ስለሚፈጸም ማለት አባት አውቆ ቤተሰብ አውቆ የአካባቢው ማህበረሰብ ሁሉ አውቆ ኦሬዲ እጮኝነቱ የሚደረገው ሰዎቹ በትክክል ባልና ሚስት ኢንጌጅ ናቸው ነገር ግን ለዝግጅት በጣም ትልቅ የሆነ ፌስቲቫል ለ7 ቀን የሚቆይ ፌስቲቫል ስለሚዘጋጅ ማለት ነው ለዛ እድል እንዲሰጣቸው ነው እንጂ ኦሬዲ ጋብቻው ነው የሚታወቅ ነው የጸና ነው እጮኝነቱ አንድ ብሎ ከተመሰረተ በኋላ ወደ ኋላ መመለስ የሚቻልበት ብቸኛው መንገድ ፎርኒኬሽን ወይም ደግሞ ግልሙትና ወይም ደግሞ አመንዝራነት በመካከላቸው እስካለ እሱም ደግሞ የሚጠናቀቀው በመወገር ነው ወይ እኔ በቃ በዝሙት ወርቅ አግኝቻታለሁ ማለት ተብሎ መፋታት አይቻልም በቃ አንተ የራስን አንተ ማይ እንደዚህ ያደረገ የተባለው ሰውዬ በመወገር ነው የሚጠናቀቀው አንደኛው ሞት ሆኖ ማለት ነው የሚለያዩት በዚህ መልኩ ነው ጀስት እቺ ሴት ምንም ጥያቄ የለውም ማለት የመቀጠል እውነት ውስጥ ነው ያለችው እና ጌታ ተይው እያለ መጣ እግዚአብሔር ይመስገን እስኪ ተውልሃለሁ በሉ ዋጋ የሚያስከፍለኝ ቢሆንም እንኳን የሚያሰድበኝ ቢሆንም እንኳን የሚያስጠላኝ ቢሆንም እንኳን የሚያገለኝ ቢሆንም እንኳን እስኪ ድገሙና በእውነት ጌታን ተወዱታላችሁ ስንቶቻችሁ ናችሁ እየተከተላችሁኝ ያላችሁት እጆቻችሁን እስኪ ያሳዩ ገብቶኛል የምትሉ እስኪ ተውልሃለሁ በሉት ይሁንልን ለጌታ መተው ይሁንልን በእውነት ኧረ አሜን አሁን እግዚአብሔር የመጣው ወደ ማርያም በቃ ውድ በሚባለው በህይወቷ በኩል ጋብቻ የከበረ ነገር ነው ይሄን ደግሞ ጋብቻ almost ካንስል ማድረግ without any ምክንያት አይቻልም ያለ ዝሙት ከሆነ ደግሞ ህይወትን አስቀምጦ ነው የህይወት ዋጋ ነው ያለው እና የሚገርማችሁ ነገር የእግዚአብሔር ዓላማ ባንቺ ላይ ነው እግዚአብሔር ታገለግኛለሽ ሳይሆን ክብሬን ባንቺ ላይ ገልጣለሁ ሳይሆን ምናልባትም በማህበረሰቡ መካከል ሲነሳ የሚያስወግድ የሚያስጠላ የሚያስጥል
በጣም ብዙ ዋጋ የሚያስከፍል ነገር ግን እኔ የምፈልገው ሚሽን አለኝ አለ ጌታ። አንቺ የምትፈጽሚልኝ ሚሽን አለ። ከዘመን በፊት በነቢያት እንዲሁም ደግሞ በነገስታት አንደበት የተናገርኩት በአባቶች የገለጥኩት መሲያኒክ እውነት አለኝ በአንቺ መፈጸም ፈልጋለሁ ብሎ እግዚአብሔር መጣ። ትቀበለዋለች አትቀበለውም ነው ቁም ነገሩ። እና የሚገርማችሁ ነገር በትዳሯ በጮኝነቷ በጋብቻ በፊውቸሯና በእግዚአብሔር ዓላማ አሁናዊ በሆነው በተገለጠው ያም ደግሞ የሚገርማችሁ ነገር አስቢበት አይደለም ፕሮግራም ያዥ ምናምን አይደለም አሁናዊ የሆነ ዱብ የሆነ እግዚአብሔር ዓላማ መካከል ወደቀች ማለት ነው። እና እንድትመርጥ ተገደደች። አይ ማርያም የሚገርማችሁ ነገር የኔን ትቼ የጌታን አንስቻለሁ አለች። እና ለእግዚአብሔር ፈቃድ በዚህ ሴት ህይወት ውስጥ ለእግዚአብሔር ፈቃድ መለቀቋን የምታውቁት ለእግዚአብሔር ፈቃድ ከዚህ በኋላ የተለቀኩ ነኝ። ከዚህ በኋላ ማርያም ለእግዚአብሔር ፈቃድ ነው የምታድረው። የራሷን ፍላጎት የራሷን ሐሳብ የራሷን ዓላማ የራሷን ሩጫ የጣለች ማርያም ነች። ከዚህ በኋላ የራሷን ቤተሰቦቿ ውሽ የሚያደርጉትን የሚናፍቁትን ኢያቄም የሚናፍቁትን ሐና የሚናፍቁትን የማህበረሰቡ የሚናፍቁትን ሀገር እሱን ማርያም ጥየዋለሁኝ አለች። በቃ ትቼዋለሁ የጌታን ይጃለሁ እዚህ በኋላ ለእግዚአብሔር ፈቃድ ተለቅቄያለሁኝ። አሜን ናችሁ። ኢየሱስ ክርስቶስ ዘላለም ጌታ ነው። እና እንደዚህ አለች ይላል መልአኩ። በጣም ዝርዝር ሐሳብ ነገራት። ዴን ማርያም እስኪ እንዴ ጉዳይ እኮ ከህይወቴ ጋር አይሄድም አላለችም። ረሊ ገና በጣም ብላቴና የ17 ዓመት ልጅ እኮ ነኝ ስለ ዮሴፍ አልሰማም እንዴ አላለችም። ዮሴፍ የሚባል ሰው የኔ እጮኛ እንደሆነ ከሱ ጋር በቅርብ እንዳላት ታቅም እንዴ አላለችም። እሱን ጥየዋለሁኝ እንደ ቃል ይሁንልኝ አለች። አሜን ይሁንላችሁ። ያለም ለእግዚአብሔር ፈቃድ መለቀቅ ቅዱሳን የእግዚአብሔርን ፈቃድ ያለምንም ቅድመ ሁኔታ መቀበል ይጠይቃል። ያለምንም ቅድመ ሁኔታ ቆይ ይሄንን ጉዳይ እንዴ ቢያንስ እኮ እንዴ ህይወት እኮ የሚያስከፍል ነው መተ ለካህኑ ነግረልኝ ካልሆነ ማለት ትችላለች። ካህኑ በደንብ አምኖበት እኔ በጣም ዋጋ መክፈል እኔ ግድ የለም እንደው ወለደች ይባል ግን እንደው በጭራሽ ካህኑ መስማት ሊቀ ካህኑ ማወቅ መቻል አለበት ማለት ትችላለች። ይህ ጉዳይ መታሰብ መቻል አለበት ማለት እስኪ ግድ የለም ማለት ትችላለች። ማርያም ምንም ጥያቄ የለም አእምሮ ስለሌላት አይደለም። ይህንን የእግዚአብሔር ፈቃድ ያለ ቅድመ ሁኔታ ነው መቀበለው ስላለች ነው። እንደ ዮሴፍ እየጠበቀኝ ነው በጣም ቤተሰብ በጣም እንደ አንድ አይሁዳዊ ሴት የሚያፈር ቤተሰብ አለኝ ከነሱ ጋራ ጉዳይ ሊጨርስ ማለት ትችላለች ቅዱሳን ግዴላት እንደው ቢያንስ እንኳን ከዮሴፍ ጋር ማለት ትችላለች። ግን ያለ ቅድመ ሁኔታ ለዮሴፍ ልንገረው ማለት ትችላለች። ዮሴፍ ይስማ ቢኮዝ ከእጮኛዬ ነው እሱ ምንም ነገር ካለ በዚህ ጉዳይ ማንም ጥያቄ ማንም ሰው መስማት አይፈልግም። ሁሉም ሰው ድንጋይ ከምሮ ነው የሚሄደው። በቃ ህግ አለ በደም ድንጋይ ክምር ነው አካባቢ የሚሰራው። ማርያም እንደዚህ ያለችው እንደ ቃል ይሁንልኝ። አረ አሜን። ባይገባኝም እንደ ቃል ይሁንልኝ። እስኪ እንደው በግዴለም መረዳት ተፈልጋለሁ ይሄ ነገር ከንተና አንፃር በኢየሱስ ስም ያመልጣቸው። እንደዛ ብትል ኖሮ ያመልጣት ነበር። ብዙ የእግዚአብሔር ፈቃድ የእግዚአብሔር ክብር ያመለጠን ቅዱሳን በዚህ መልኩ ነው። እየታሸን 1 ዓመት ያልፋል። እየታሸን 1 ወር ያልፋል። እኔ እባርካቸዋለሁ። ፈጥኖ ምላሽ መስጠት ይሆንላቸው። የእግዚአብሔር ፈቃድ ቅዱሳን ያለምንም ቅድመ ሁኔታ
ፈጥኖ ምላሽ መስጠት ይጠይቃል። ምላሽ ሰጥቻለሁ። እስኪ ምላሽ ሰጥቻለሁ በሉኝ። ከፍ አድርጉትና ጥቂቶች ብትሆኑም እንኳን እስኪ ምላሽ ሰጥቻለሁኝ። ኧረ አሜን። በእግዚአብሔር ፈቃድ ላይ ቅድመ ሁኔታ የለኝም በሉኝ ባካችሁ። በእግዚአብሔር ፕሮግራም ላይ ቅድመ ሁኔታ የለኝም። ኧረ ሃሌሉያ። እቀበለዋለሁ። ኧረ ሃሌሉያ። የሚረባኝን የሚያውቅ እሱ ነው። ኧረ ሃሌሉያ። የኔን ለመጣል ፈቃደኛ ነኝ በሉኝ ባካችሁ። የኔን ለመተው ፈቃደኛ ነኝ። ኧረ ሃሌሉያ። በእግዚአብሔር ክብር ነው መክበር የምፈልገው። ኧረ ሃሌሉያ። ይሁን ወይ? ይሁንላችሁ። በኢየሱስ እኔ ልባርካችሁ። በኢየሱስ እኔ እባርካችኋለሁ። የእግዚአብሔር ፈቃድ እንዲበልጥባችሁ፣ ብልጫችሁ የእግዚአብሔር ፈቃድ እንዲሆን፣ ዋናችሁ የእግዚአብሔር ፈቃድ እንዲሆን፣ በኢየሱስ የምትከተሉት የጌታን ፈቃድ እንዲሆን። ኧረ ሃሌሉያ። ለዚህ ነው ቅዱሳን ያለምንም ቅድመ ሁኔታ ማርያም የሷን ስለጣለች ነው የሷ የሆነው ተጥሎ ያልቀረው። በጣም ብዙ ጊዜ እንደነገርኳችሁ እኔና እናንተ የምንሸወደው የጌታን ስናነሳ የኛ ለዘላለም ተጥሎ የሚቀር ይመስልናል እና እንታገላለን። በየት በኩል በፍጹም ይህን ጨርሼው ልምጣ እንላለን። ይህን አድርጌ ልምጣ፣ ይህን ሰርቼ ልምጣ፣ ይህን አከናውኜ ልምጣ እንላለን። እንደዚህ ማርያም እንደሱ አላለችም። ይህ ነገር በጣም ብዙ ዋጋ ያስከፍላል አላለችም። ግድላችሁም ለእግዚአብሔር ፍቃድ ተለቀቁ። እግዚአብሔር ይጠቀመው። ኧረ አሜን። በኢየሱስም የማለዳችሁን እግዚአብሔር ይጠቀምበት። በኢየሱስም ወጣትነታችሁን እግዚአብሔር ይጠቀምበት። በኢየሱስም ሴትነታችሁን እግዚአብሔር ይጠቀምበት። በኢየሱስም ወንድነታችሁን እግዚአብሔር ይጠቀምበት። በኢየሱስ ዕድሜያችሁን እግዚአብሔር ይጠቀምበት። በእውነት ከእግዚአብሔር ነጥቃችሁ ወስዳችሁ የማይጠቅም አታድርጉት። በኢየሱስም ለማንም የማይሆን አታድርጉት። በኢየሱስም ከእግዚአብሔር ነጥቀው የሄዱ ሰዎች አሉ ቅዱሳን። የሆነ ቴሪኮ ነው ለቃችሁ ከእግዚአብሔር ነጥቀው ነው ወጣትነቴን ማን ነው የምጠቀምበት ያሉ ሰዎች አሉ። የእድሜ ነው እንዴ በጣም እኮ ለኔ በጣም ውድ እድሜ ነው። ነገር ግን ለምንም ያልጠቀማቸው እነዚህን እኮ ነው የምነግራችሁ። ለምንም ያልሆናቸው ተጠቀምበታለሁ ብለው ሄዱ። ለምንም ያልሆናቸው እኔ ባርካቸዋለሁ። እግዚአብሔር ብቻ ይጠቀምበት። እግዚአብሔር ብቻ ይጠቀምበት። አሜን። ለእግዚአብሔር ፈቃድ ስትለዩ፣ ለእግዚአብሔር ፈቃድ ስትለቀቁ ማወቅ ያለባችሁ ነት ያለምንም ቅድመ ሁኔታ ጌታን ሰማሃለሁ ማለታችሁ ነው። ሁለተኛ ልንገራችሁና ሐሳቤን ለሌላ ጊዜ ላስተላልፍ። ሁለተኛው በትክክል የእግዚአብሔር እውነት ወደሚገለጥበት ስፍራ መመለሳችሁ ነው። ማርያምም ይላል በደንብ ይህን ሐሳብ አዳምጪ ስለሚጠቅማችሁ። ማርያምም በዛን ወራት ተነስታ ወደ ተራራማው አገር ወደ ይሁዳ ከተማ ፈጥና ወጣች ይላል። ከዚህ በፊት እኮ ከዮሴፍ ጋር ነበር አፖይንትመንት የነበራት። ከዮሴፍ ጋር ከያቄም ጋር ከጓደኞቿ ከሚያጅባት ጓደኞቿ ሴሌብሬት እንድታደርግ ሴሌብሬሽኑን ከሚያዘጋጁ ጓደኞቿ ጋር ነበር የምታሳልፈው። ከደናግሉ ጋር ነበር የምታሳልፈው። ሚዚዎች አሏት፣ በጣም የተከበሩ ሚዚዎች አሏት። ነገር ግን አሁን ያለ ምንም ቅድመ ሁኔታ የእግዚአብሔርን ፈቃድ ወስዳለች። በቃ ያለ ምንም ቅድመ ሁኔታ የጌታን ወስጃለኝ። ስለዚህ ከዚህ በኋላ ከደናግሎቼ ጋራ ሳይሆን አረ አሜን የእግዚአብሔር ሐሳብ ከሚገለጥበት የእግዚአብሔር መለኮታዊ አጀንዳ ከሚነገርበት እውነት ጋራ ነው ከዚህ በኋላ ማርያም ህብረት ማድረግ ያለባት ብላ ወሰነች። ግን ወደ ተራራማው አገር ወደ ኤልሳቤጥ በመንፈስና በመሪት በመነዳት ማለት ነው። እግዚአብሔር ይመስገን። በጣም ትልቅ እውነት ልንገራችሁ። የእግዚአብሔርን ፈቃድ ያለ ምንም ቅድመ ሁኔታ ከተቀበላችሁ በኋላ ልታደርጉት የሚገባው እውነት በትክክል እናንተ ውስጥ ያለውን እውነት ሊገልጥ ወደሚችል ስፍራ
ሊገልጥ ወደሚችል ቀጠና ውስጥ መግባታችሁን እርግጠኛ መሆን መቻል አለባችሁ። ማርያም በትክክል ፈጥና ነው የሚለው ወደ ተራራማው ሀገር። ቀላል አይደለም ለሴት ልጅ ያ አካባቢ የምትሄድበት አካባቢ በጣም ከባድ አካባቢ ነው። ተራራ አቋርጣ ነው የምትሄደው። ጫካ አቋርጣ ነው የምትሄደው። ደግሞ ከዚህ በፊት ያልተያዘ ፕሮግራም ማለት ነው። ነገር ግን የእግዚአብሔር እውነት ወደ ህይወቷ ሲመጣ ነው አለች ማርያም። ከዚህ በኋላ ከመንደር ውስጥ ተለይታለች። ሃሌሉያ። ውስጧ ላለው መለኮታዊ እውነት መገለጥን ከሚያመጣ ሰው ጋር ብቻ ነው የምትውለው አለች። ካርቲ ቡርቲ ጋራ ከዚህ በኋላ ማርያም አትውልም። አረ አሜን ናችሁ ወይ? ከተራ መንደሬ ጋር አትውልም። ከከንቱ ነገር ጋር አትውልም። ከማይጠቅማት ነገር ጋር አትውልም። ለዚህ ነው ማርያም ፈጥና ነው የሚለው ወደ ተራራማው ሀገር። ደግሞ የመንፈስ ቅዱስ አታችመንት ካላት፣ የመንፈስ ቅዱስ ህልውና ካላት ከኤልሳቤጥ ጋራ ለመገናኘት ማለት ነው። ቢኮዝ ውስጥ ያለው እውነት መገለጥ መቻል አለበት፣ መዝለል መቻል አለበት። አረ አሜን። የተሸከመችው የእግዚአብሔር ፈቃድ ኮምፎርታብል የሆነ ኢንቫይሮንመንት ውስጥ መሆን መቻል አለበት። እዛ መንደር ውስጥ እንዴ አልሰማችሁም እንዴ እያለች እንግዲህ የላችሁም ማሚ ምናምን ብላ አልገባችም። ሰሞኑን የሰማሁት እንደዚህ አይነት በጣም የሚገርም እኮ መልአኩ ምናምን መጥቶ እያለች ለደናግሉ አይደለም መረጃ ይዘ እንዴ ግድ ይላችሁ ነው ሳይሆን ውስጡ ያለውን ነገር ሊገልጥ ወደሚችል ኤልሳቤጥ ጋር ስትደርስ የጌታዬ እናት ብላ ጽንሱ ተገላበጠ ብላ በመንፈስ ቅዱስ ተሞላ ብላ ትንቢት መናገር ጀመረች ኤልሳቤጥ። በኢየሱስ ክርስቶስ ስም ወደዚህ መሳብ ይሁንላችሁ። አረ አሜን። ወደሚጠቅማችሁ ማህበር፣ ወደሚጠቅማችሁ ከፍታ፣ አረ አሜን። የእግዚአብሔር እውነት ወደሚገለጥበት ክልል መግባት ይሁንላችሁ። ማርያም ወደዚህ ነው ፈጥና ያወጣችሁ። የእግዚአብሔር ማዳን ወደሚገለጥበት መለኮታዊ ኃይል ወደሚሰራበት ስፍራ። ምናልባት ያገኘቻቸው ሰዎችም እንኳን ሰው ካገኘችም ይህንን መለኮታዊ እውነት ሊገልጥ ወደሚችል ሰው ነው የወጣችሁ። የሚገርማችሁ ነገር ወደ ዮሴፍ ጋር እንኳን አልሄደችም። ወደ ኢያቄም ጋር እንኳን አልሄደችም። መልአኩ ጋር አልሄደችም። ህይወት መምረጥ ጀመረች። ሰው መምረጥ ጀመረች። ቆይታ መምረጥ ጀመረች። የምትሰማውን ነገር መምረጥ ጀመረች። የምታደምጠውን፣ የምትውልበትን፣ የምታድርበትን ስፍራ መምረጥ ጀመረች። እናንተ በጣም ብዙ ነገር እኮ በጣም ትልቅ ነገር ተሸክመን የምናድርበትን ቦታ መምረጥ ስለማንችል ነው የተሸከምነው። በጣም ትልቅ ነገር በሰሞኑን ይጨነግፋል። ቅዱሳን እኛ ኤልሳቤጥ ባለችበት ምድር ብቻ አይደለም ያለ ነው፣ ሄሮድስም ባለበት ምድር ነው ያለ ነው። ሰምታችሁኛል? ኤልሳቤጥ የሚገርማችሁ ነገር ጽንሱ እየዘለለ ትንቢት እያመጣች ነው። ማርያም ውስጥ ያለ እውነት ፉሊ እንዲወጣ አደረገች። ሃሌሉያ። ኤልሳቤጥ ለዚህ ማርያም ለተሸከመችው መለኮታዊ እውነት ኮምፎርት ዞን የሆነችው፣ ኮምፎርት ዞን ምቾት ነው የሆነችው። እንዲያድግ ምቾት ነው የሆነችው። ራእዩ እንዲቀጥል ምቾት ነው የሆነችው። ይህንን ያደረገችው ማርያም በምርጫ ነው። በኢየሱስ ክርስቶስ ስም ከታሰራችሁበት ቦታ መውጣት ይሁንላችሁ። ምን እየሰማችሁ ነው ቅዱሳን? እግዚአብሔር መገለጥ ሰጥቷችሁ፣ እግዚአብሔር ትልቅ ጸጋ አስቀምጦባችሁ፣ እግዚአብሔር ትልቅ ጽንስ አስቀምጦባችሁ፣ እግዚአብሔር ትልቅ ዓላማ አስቀምጦባችሁ የት ነው የምትሄዱት? ማን ጋር ነው የምትውሉት? ምንድነው የምትሞሉት? ለእግዚአብሔር ፈቃድ መለቀቅ ቅዱሳን የምንውልበትን፣ የምንሰማውን፣ የምናደምጠውን ነገር መምረጥ ይጠይቃል። እኔና እናንተ እኮ ውስጣችን ስናስመታ እንውላለን። ስናስመታ
እኔ በኢየሱስ ክርስቶስ እንደዚህ ባርካቸዋለሁ። አረ አሜን። እኔ እንደዚህ ባርካቸዋለሁ የእውነት። አረ አሜን። ለእግዚአብሔር ፈቃድ የተለቀቀ ሰው ብራዘር፣ ለእግዚአብሔር ፈቃድ እኔን ትቼ የጌታ ነኝ ማለታችሁ ካልቀረ ቅዱሳን አዋዋላችሁን ዞር ብላችሁ ተመልከቱና ኖ ከዚህ በኋላ አልውልም፣ እዛ ቦታ አልሄድም፣ መረ አሜን፣ ከዛ ሰው ጋር አልገናኝም፣ መረ አሜን። የሚገርማችሁ ማርያም እኮ ከዮሴፍ ጋር እንኳን አልገናኝም ነው ያለችው። ከዮሴፍ ጋር እንኳን አልገናኝም አለች። ፈጥና ወጣች ነው፣ ፈጥና። በኢየሱስም አትዘጊው። አልዘገይም በሉኝ እስኪ ባካችሁ። ነገር የሚሞትበት ቦታ አልዘገይም፣ ኧረ ሃሌሉያ። ነገር የሚቀልበት ቦታ አልዘገይም፣ ኧረ ሃሌሉያ። እምጠፋበት ቦታ፣ ኧረ ሃሌሉያ። ነገሬን ማያሳድግ ቦታ አልዘገይም፣ ኧረ ሃሌሉያ። ወደ ተራራ ቢሆንም እንኳን፣ ኧረ ሃሌሉያ፣ በጣም ብዙ ዋጋ የሚያስከፍል ቢሆንም እንኳን፣ በጣም ብዙ ጫካ የሚያሳልፍ ቢሆንም እንኳን፣ ኧረ ሃሌሉያ፣ ወደ ኤፍሬም እሄዳለሁ፣ ኧረ ሃሌሉያ። ጽንሶ ወደሚሰልበት፣ ኧረ ሃሌሉያ፣ እግዚአብሔር ወደሚገለጥበት፣ ኧረ ሃሌሉያ፣ እኔ ውስጥ ያለው ነገር ወደሚገለጥበት፣ ኧረ ሃሌሉያ፣ በኢየሱስ ስም እኔ ባርካችኋለሁ፣ ኧረ አሜን። ቅዱሳን ውስጣችሁ ምን ይላችኋል? የት እንደሆናችሁ ይሰማችኋል? ውስጣችሁ የሞት ያለበት ቦታ፣ የተቀበላችሁ ራእይ እየተቀበረ ያለበት ቦታ፣ የምትሰሙት ነገር ምንድን ነው የሚሰማችሁ? ምን አይነት መዓዛ፣ ምን አይነት ሽታ ነው ያለው? ውስጣችሁ ያለውን ነገር እያዘለለው ነው? ውስጣችሁ ያለው ነገር ሪጆይስ እያደረገ ነው? ውስጣችሁ ያለው ነገር እያደገ ነው? ውስጣችሁ ያለው ነገር እየቀጠለ ነው? ውስጣችሁ ያለው ነገር እየበዛ ነው ወይስ እየቀዘቀዘ ነው? ወይስ አቅም እያጣ ነው? እየተፍገመገመ ነው? ውስጣችሁ ያለው ነገር ባዶ እየሆነ ነው? እኔ በኢየሱስም ዛሬ ከእግዚአብሔር እንደሰማሁኝ እንደዚሁ በእናንተ ላይ እናገራለሁ። በኢየሱስም ፈጥናችሁ መውጣት ይሁንላችሁ። ፈጥናችሁ ውጡ። በኢየሱስም ፈጥናችሁ መለየት፣ ኧረ ሃሌሉያ። ፈጥናችሁ ሩጣችሁ ማምለጥ፣ ኧረ ሃሌሉያ። ግዴላችሁም ቅዱሳን። ይህች 17 ዓመት ልጅ እውነቴን እኮ ነው የምነግራችሁ፣ እየተመራች ንያቄ ምናምን እኮ ምናምን ግድ ኖ ዮሴፍ ምናምን ነገር እዛ አካባቢ ግርግር ይፈጠራል። እንደው ሰው ምን ይለኛል ምናምን ግድ ይላችሁን ቅዱሳን። እኔ በማለዳ ልምከራችሁ፣ ጊዜያችሁ ሳያልፍ ልምከራችሁ። እግዚአብሔር በሕይወታችሁ እንደሚሰራ እርግጠኛ ነኝ። እግዚአብሔር ለክብሩ እንደሚፈልጋችሁ እርግጠኛ ነኝ። እግዚአብሔር ሊሰራባችሁ እንደሚፈልግ እርግጠኛ ነኝ። ወዳጆች፣ እግዚአብሔር መለኮታዊ ዓላማ እንዳለው እርግጠኛ ነኝ። ሊጠቀምባችሁ አይኖቹን እንደጣለባችሁ እርግጠኛ ነኝ። እግዚአብሔር አይኖቹን በእናንተ ላይ እንዳደረገ እኔ መልእክት ሰምቻለሁ። መፈጸም የሚፈልገው መለኮታዊ ዓላማ እንዳለው እኔ መረጃ አለኝ። ኧረ አሜን። ሰማይ ነግሮኛል። ኧረ ሃሌሉያ። በጌታ በኢየሱስ እንግዳው እንዳትተላለፉ። ኧረ አሜን። እንግዳው ዘመን እንዳይባክንባችሁ። ኧረ አሜን። እንግዳው ጥላችሁት እንዳታልፉ። ኧረ ሃሌሉያ። እንግዳው ተቀብላችሁት በማይረባ ቦታ እንዳሰነብቱ። ኧረ አሜን። የማይረባ ሰው እንዳያስጥላችሁ። ኧረ ሃሌሉያ። የማይረባ ሰው እንዳይመታባችሁ። ኧረ አሜን። ይቺ በጣም ትንሽ ልጅ፣ ወጣት ልጅ ስታይ እኔ ለተቀበልኩት መለኮታዊ እውነት አለች። ዮሴፍ እንኳን አይመጥንም አለች እኮ። ዮሴፍ እንኳን አይመጥንም። በዚህ ሰዓት የምትመጥነኝ ኤልሳቤጥ ናት አለች። ለዚህ ጽንስ የምትመጥነው መንፈስ ቅዱስ የሞላባት ትንቢት መናገር የምትችል፣ አረ አሜን፣ መረጃ ሳይሆን መንፈስ የሞላባት፣ አረ አሜን። በኢየሱስም እኔ በዚህ መንፈስ ባርካችኋለሁ። በኢየሱስም እኔ በዚህ መንፈስ ባርካችኋለሁ። ኧረ አሜን። ዝም ብላ መንደር የምትውል ሳትሆን፣ ኧረ ሃሌሉያ፣ ለራሷ መለኮታዊ ዓላማ የተሸከመች፣ ኧረ አሜን፣ የጌታን ፕሮግራም የተሸከመች፣ ኧረ ሃሌሉያ። አምልጡ ቅዱሳን፣ አምልጡ። ግድ የላቸው አንዳንዶቻችሁ አምልጡ ቅዱሳን። ስፍራችሁን ቀይሩ። ፈጥናችሁ እንደ ማርያም ውጡ። ግድ የላችሁም ከሰማችሁ። ኧረ አሜን። አንድም ቀን አይለፋችሁ። በኢየሱስም አንድም ቀን አይባክንባችሁ። በኢየሱስም እኔ እንደዚህ ባርካችኋለሁኝ። እኔ እንደዚህ ባርካችኋለሁኝ። ቅዱሳን ውስጣችሁ ምን እያላችሁ ነው? ምን እየተሰማችሁ ነው? እንደ ማርያም መውጣታችሁን ይነግራችኋል፣ ኮንፊርም ያደርግላችኋል። እንደ ማርያም ማምለጣችሁን፣ ተራራ ቢሆንም እንኳን፣ የኤፍሬም ሀገር ማይመች ቢሆንም፣ ጫካ ቢሆንም እንኳን፣
ብዙ ስርጓጉጥ ምናምን የበዛበት ብዙ ለእግርም ለሴት ልጅ የማይሆን ቢሆንም እንኳን ግድ ይላችሁ ማርያም እንኳን ደፍሯለች። ወንድም ያንተ ድፈር፣ ተአምራት አለ። አሜን። ግድ ይልሽም የዛኔ ዛሬ 2000 ዓመት በፊት የነበረች በጣም በብዙ ትግል ውስጥ የምታልፍ አንዲት የ17 ዓመት ሴት እንኳን ደፍሯለች። ግድ ይልም የኔ እህት ድፈር። አሜን። ግድ ይልም አንተ ከሷ የተሻለ አቅም አለ። አንቺ ከሷ የተሻለ ድል አለሽ። አሜን። በኢየሱስ መድፈር ይሆንላችሁ። በኢየሱስ መውጣት ይሆንላችሁ። በኢየሱስ መሻገር ይሆንላችሁ። በኢየሱስ መራመድ ይሆንላችሁ። ይላችሁ ጸጋ አለ፣ የሚረዳ ጸጋ አለ፣ የሚያግዝ ጸጋ አለ። አሜን። የሚያግዝ ጸጋ አለ። ምን ይሰማችኋል ቅዱሳን? ምን ይሰማችኋል? ውስጣችሁ ነገር አለ? እስቲ እግዚአብሔር የነገረኝ ነገር አለ የምትሉ እጆቻችሁን አንሱልኝ። እግዚአብሔር የነገረኝ ነገር አለ እኮ፣ እግዚአብሔር ያወራኝ ነገር አለ።